በስተመጨረሻ የሙሐመድ ትንቢት ውድቅ ሆነ። ኡስታዙ ወደ አህያ ሊቀየር ነው። እንዲሁም ደግሞ ዋብዮች አባሾችን ጥቅልል አድርገው ዛሬ ኢድ አልፈጥርን በሚያከብሩበት ቀን ሰለቀጧቸው ነው ምላችሁ። በአምላክ ጉዳይ ላይ ሎክ ጣዖት እየተባባልክ ያንተ ጣዖት ነው ያንተ ጣዖት ነው እየተባባሉ አብረው ሲቀመጡ ማለት ነው። ቁርአናችን ላይ ሱረት መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ ፕሊስ። ይሄንን ቪዲዮ ሼር፣ ኮፒ ሊንክ እንድታደርጉልኝ ጠይቃችኋለሁ። ወንድማችን እፎይን በተመለከተ እነሱ 1 ሚሊዮን ሆነው ይጨፈጭፉታል፣ እኛ ደግሞ 100 ሆነን እንኳን ማገዝ እየቻልን አይደለም። ለምን እንደዚህ እንደሚሆን በስተመጨረሻ የሙሐመድ ትንቢት ውድቅ ሆነ። ኡስታዙ ወደ አህያ ሊቀየር ነው። እንዲሁም ደግሞ ዋብዮች አባሾችን ጥቅልል አድርገው ዛሬ ኢድ አልፈጥርን በሚያከብሩበት ቀን ሰለቀጧቸው ነው ምላችሁ። ቅድሚያ የሀባሹን ይህንን ኡስታዝ ስሙ። እንግዲህ በዱንያ ላይ እየመራ ያለው ሲመራ የነበረው የዚህ የአህለሱና ወልጀማዓ ሱፊያ መንገድ ነው። አህለሱና ወልጀማዓ ንጹህ የሱፊያ መንገድ መሆኑን በተለያየ አጋጣሚ በሙሉ ልብ ስንገልጽ ከርመናል። አሁንም እንደዛው አህለሱና ወልጀማዓ ማለት ሱፊያ ነው። ከነቢዩ ዘመን ጀምሮ እስከ ሊንበላችሁና እስከ 1100 ዓመት አካባቢ እስከ 300 ዓመት በፊት ማለት ነው። እንደሰማችኋቸው ነው። እኚህ ሸጣ ይባላሉ። የአዲስ አበባ የአንዋር መስጊድ አሰጋይ ናቸው። ለ20 ዓመታት ኢድ ላይ እሳቸው ነበረ የሚመሩት። አዲስ አበባ ላይ ስቴዲየም በሚሰበሰበው ህዝብ ላይ ለ20 ዓመታት ያህል ሲመሩ ነበሩ። እሳቸውም እንዳሉ መሪነቱ የኛ ነው ብለው ነበር የአባሾቹ ኡስታዝ ማለት ነው። እና ዘንድሮ ምን ገጠማቸው መሰላችሁ? ዘንድሮ ወደ ተመሪነታቸው ዝቅ ብለው እሳቸው የመሪነቱን ቦታ ለዋብያው ለሐጂ ኢብራሂም ቱፋ አስረክበዋል። አድምጡት። አላሁ አክበር አላሁ አክበር። እንደተመለከታችሁት ነው። ሼጣ ከኋላ ሆነው ሐጂ ቱፋ ኢብራሂም ደግሞ ከፊት ሆነዋል። ሼጣ ሀባሽ ናቸው። ሐጂ ኢብራሂም ቱፋ ደግሞ ዋብያ ናቸው። ጊዜው የዋብያ ስለሆነ 20 ምናምን ዓመታት በትንሹ እሳቸው ሲያሰግዱት የነበረውን ለቀዋል። እያያችሁት እንዳለ እሳቸው እየሰገዱ አይደለም፣ ወይንም ደግሞ መሬት ግንባራቸው እየነካ አይደለም፣ ወይንም ደግሞ ከሐጂ ኢብራሂም ቀድመው እየተነሱ ነው። ሙሐመድ ደግሞ ምን ብሏል? ኢማሙን ወይንም አሰጋጁን ቀድሞ የሚነሳ ካለ ይሄው ሐዲሱን እንደምትመለከቱት ሱነን ነቢ ዳውድ 623 ላይ ኢማሙን ቀድሞ የሚነሳ ካለ አለ ሙሐመድ አላህ ፊቱንና ጭንቅላቱን ወደ አህያነት ይቀይረዋል አለ። ያባሹ ቀድሞ ተነስቷልና ጭንቅላቱ አህያ ፊቱ ወደ አህያ ይቀየራልን? ካልተቀየረ ይሄ ትንቢት ውድቅ ሆኗል ማለት ነው። ሙሐመድ ዋሸ ማለት ነው በዚህም መሰረት። ስለዚህ ኡስታዙ አሁን ወደ አህያ ተቀይሮ ማየት አለብን፣ ኢማሙ ሲያሰግድ ቀድሞ ስለተነሳ። ሌላኛው እንደዚህ ይለናል፣ አብሮ መስገድ አይቻልም፣ ሀባሽና ዋብያ አብሮ መስገድ አይቻልም ይለናል። ዋብያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል። ዋሃብያ ስንል የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። የሱ ተከታዮች ስንል የሱ እምነት ያላቸው ሰዎች ከሆኑ ከነሱ ኋላ መስገድ አይቻልም። ይህ ሁሉም ዓሊም ነው የሚለው ከነሱ ኋላ ሆኖ መስገድ አይቻልም። ለምንድን ነው የሚሰግዱት? ለአላህ ሳይሆን አላህ ብለው ለጠሩት ልባቸው ስላስቀመጡትና ለሳሉት ጅስም ነው። ያ መላኢካዎች የሚያንጠለጥሉት ላ ሐውለ ወላ ቁወተ ኢላ ቢላህ ካሉ ብድግ ብለው የሚያነሱት ከዓርሹ ጋር ለዚያ ያንን ነው አምላክ እያሉ የሚሰግዱለት። ኢማናቸው ትክክል አይደለም፣ ሰላታቸው ትክክል አይደለም።
ምንም እንኳን ዶክተር አቡበከር ከሼጣ ጋርም አስቀድሞ ሆኖ ከዋብያ ጋር አብረው መስገድ አይቻልም ቢልም ሼጣ ደግሞ ከዋብያዎቹ ኋላ ሆኖ እየሰገደ ይሁን ተገዶ ተኋላ እንዲቀመጥ ተደርጎ ይሁን በማይታወቅ ሁኔታ ዘንድሮ ቦታውን ለዋብያ አስረክቦ ከኋላ ቁልጭ ቁልጭ ሲል ነበረ። ሀባሾችን እንደዚህ እያጸዷቸው ነው። ሀባሾቹ ከመፈከርና ከጉራ በስተቀር እንደ ዋብያዎቹ ሲስተማቲክ ስላልሆኑ መስጊዳቸውንም ተረክበዋቸዋል፣ ተነጥቀዋል። ገና ሚስቶቻቸውንም ያስነጥቃሉ። አክቹአሊ ሚስቶቻቸውንም እያስነጠቁ እንደሆነ መረጃዎች አሉ። ባሎቻቸውን እየገደሉ ሚስቶቻቸውንም እየነጠቋቸው ነው። ክርስቲያኖች የዋብያዎችን አካሄድ ጠንቅቃችሁ ካላወቃችሁ ዋብያዎች እጅግ መሰሪ ናቸው። እንደ ሀባሾቹ መስጊዳችሁንም አስነጥቃችሁ እነሱ እንዳስነጠቁት እናንተም እንዳትሆኑ ጥንቃቄ ልታደርጉ ይገባል። አሁን ላይቭ ላይ ነን፣ በዚህ ጉዳይ እናወራለን። ብቅ በሉ በሁለተኛው አካውንት። በጣም የሚገርመው ክርስቲያኖች ፕሮድ ማድረግ ያለብን እኛ በአምላክ ጉዳይ ላይ ሎክ ጣዖት እየተባባልክ ያንተ ጣዖት ነው ያንተ ጣዖት ነው እየተባባሉ አብረው ሲቀመጡ ማለት ነው። የሀባሹ ካያችሁት ይሄ ኡስታዝ አይ ቲንክ በ20 ዓመታት ውስጥ አይመን ታውቀዋለህ? ይሄንን ኡስታዝ ከ20 ምናምን ዓመት አካባቢ ይመስለኛል እሱ ነበር የሚያሰግደው። የትኛው ኡስታዝ ነው? እንትና ሼርጣ የአንዋር መስጊድ አሰጋጅ ነው። ወደ 20 ዓመት ምናምን አካባቢ እሱ ነው በቃ የሚያሰግደው። ሌላ የሚያሰግደው የለም። ይሄ እንደዚህ አይነት እንትኖች ላይ እሱ ነው የሚያሰግደው። ወደ ኋላ መለስ ብላችሁ ብታዩ እንዳለ እሱ ነው የሚያሰግደው። ብራዘር ሲያስቀራዛ ያ ብርሃንም ቁርአን እዛ ሲያስቀራ ብርሃንም እዛ ቁርአን ሲያስቀራ ይሄር ነበር አብዛኛውን ጊዜ። ብራዘር ነው ማን ያልከኝ? እሳቸው ብሄር ነበር ቁርአን ሲያስቀራ። ማ ብራዘር የኔ ብራዘር ታላቄ። ኦኬ ታውቃቸዋለህ በአካል ነው? እሱ ነው የሚያውቃቸው። ኦኬ ኢማጂን ከ20 ምናምን ያላነሰ ዓመት ያሰገደ ነው። ዘንድሮ ግን ተራው ለቋል። ተቀማ ማለት ነው። እየሰገደ አይደለም። ያው ስግደት እንዲህ ነው እንዴ? ዋብዮች እንደዚህ እንዲህ ነው የሚሰገደው? አይመን ሌሎች እየሰገዱ ነው። ደብሮታል። በቃ ደብሮት እንዲህ ብሎ ደብሮታል። በቃ የሌለ ማለት ነው። አሁን ሰገደ ነው የሚባለው። ከነ ግንባሩ መሬት አልነካም። ከነ ማለት ነው። አሰጋጁ እሱ ነበር ለዘመናት ማለት ነው። ለዘመናት አሰጋጅ የነበረው ከኋላውን ይባላል ደበረው። በቃ ሌላ ቪዲዮ ላይ እናሳያችኋለን። ከዚህ ጋር የነበረው አብሮ መስገድ ይቻላል እንዴ ተብሎ ነው አይቻልም ብሏል አቡበከር። አይቻል ጣዖት አምላኪ ናቸው ከነሱ በኋላ ሆነን አንሰግድም ብሏል። አባሾች ጣዖት አምላኪ ነው አብረን አንሰግድም ካልክ በኋላ መንግስት መሳሪያ ደቅኖበት ነው እንዲያመጣው ከማይመስልህ ጋር ከጣዖት ጋር። እኔ አሁን ከሙስሊም ጋር ሄድና ከሙስሊሙ ኋላ ያሰግድ ብባል አልሰግድም እንዴ? በማላ መልከው ላይ እንደነሱ እና የሆነ ሌላ እምነት የሚያመልክ ያሰግድ ብባል አልሰግድም። ለምሳሌ እና ጆባዎች ያሰግዱ ብባል አልሰግድም። መሳሪያ ደቅኖበት ነው እንዴ? እርግጠኛ ነኝ ኃይለኛ ቁማር ተጫውተውበታል። ኃይለኛ ቁማር ተጫውተውበት ነው። አስባችሁታል? ለስንት ዓመታት በመሪነት እሱ ነበር የሚያሰግደው፣ ለዘመናት ማለት ነው። ከዘንድሮ ውጪ ደብሮት በቃ እንዲህ ብሏል። ምክንያቱም ምንም አታመጣማ። አሁን አመራር ላይ ያሉት እነሱ ናቸው። ፖለቲካውንም ሃይማኖቱንም እየዘወሩት ያሉት
እየዘወሩት ያሉት እነሱ ስለሆኑ እና አቡበከር አፋቸው ጩቤ ጩቤ የሆነ ማለት ነው። የነኞቹ የአጉል መለሳለሳሉ እናሳያቸዋለን ሌላ ቪዲዮ ላይ። እስከ ዛሬ ድረስ መሪ እኛ ነን ከኛ ውጭ ሌላ መሪ የለም ብለዋል ብሎ ነበር ራሱ። ዘንድሮ ተመራ። ዶክተሩ ደግሞ ምን ብሎ ነበር? ከአብሮ መስገድ አይቻልም ከጣዖት ጋር ብሎ ነበረ። ዘንድሮ ግን ከኋላው ነው እንዲሰግድ ሆነ። ቤቢ ቪዲዮን ታሳያቸዋለህ። ከኛ ውጭ መሪ የለም ያለው እኛን የምንመራው ያለው ያ አሳያቸዋለሁ። በነገራችን ላይ በጣም ነው ዛሬ ዋሃቢዎች የተደሰቱት በዚህ ጉዳይና ታግሰናል። ይሄ እንዲመጣ በጣም ረጅም ዓመት ታግሰናልና መታገስ ዋጋ አለው የሚሉ ብዙ ኮሜንቶች አሉ። የተለያዩ ቪዲዮዎች ላይ አሳያቸዋለሁና እንግዲህ ከዚህ በፊት እኚህ ነበሩ የሚያሰግዱት በጣም ረጅም ዓመት 10 ምናምን ዓመት በላይ ኦልሞስት ወደ 20 ዓመት አካባቢ ያህል እኚህ ሰው ነበሩ የሚያሰግዱ የነበሩት ማለት ነውና ዛሬ ላይ እንግዲህ ተቀምጠዋል ማለት ነው። አስረክበዋል። ሉክ መስጂዳቸውን አስረከቡ። ከዛ ኢማምነታቸውን ደግሞ አሁን ኢድ ሰላት እንግዲህ ያው ሙስሊሞች ቦታ የሚሰጡት ስለሆነ ማለት ነው በጣዖት አምላክ እየሰገዱ ነው። መሪያቸውን ጣዖት አምላክ ምን ያህል ጣዖት አምላኪ ነው ያለው አካል ሲያሰግድ አስባል። ጣዖት አምላኪ ነው ብለው ከዛ ሲያሰግድ ያንተ አምላክ ጣዖት ነው እያልከው ሲያሰግድ ያንተ አላህ ገባ ባወጣው ራሱ ካንተ አላህ ይልቅ ባሪያ ዋጋ ያወጣል። ልጅህን አይደለም ያለ በሬህን አይደለም ያለ አምላክህን ገባጄው ቦታ ሰው ስለሚዘገን ነው የሚገዛኝ የለም። አንድ ባሪያ ጄ ቦታ ካንተ አላህ ይልቅ የኔ ባሪያ ዋጋ ያወጣል ብሎ የሚያምን አካል አሁን በእነሱ ሲሰግድ አስበዋል። በጣም የመጨረሻ ሜንታሊቲ የወረደ የሚሆነው ለአምላካቸው ቦታ እንደማይሰጡ በነገራችን ላይ ወሃቢዎች አህባሾች ያስመሰከሩበት ክስተት ነው። ምንም አምላካቸው እየተሰደበ አይ ችግር የለውም ያሰግደናል ብለው ሜንታሊቲያቸው በጣም የወረዱ ናቸው ለካ አህባሾችና ባይዘይ ያሰግዱና ኦዲየንሱ እንደዛ አይደለም። ኦዲየንሱ አይደለም ግን አመራሮቹን እያያዟቸው ነው። በገንዘብ ይዟቸዋል፣ በስልጣን ይዟቸዋል፣ በማስፈራራት ይዟቸዋል። አብዛኞቹን ደግሞ የሚያሉትን ይሾቷቸዋል። ብዙዎቹ ይታሰራሉ። በረመዳን ውስጥ ራሱ እኮ ብዙ እንትን ነበረ። ደሴ ላይ ራሱ ችግር ነበረ። የተለያየ አካባቢዎች ላይ ችግር ነበረ በረመዳን ውስጥ። የአህባሾቹን ዋና ዋና መሻይኮችን ያደርጓቸዋል ማለት ነው። ፍር የሚሉ ማይስማሙትን ያደርጓቸዋል። ከዛ መስጊዷን ይቀበሏቸዋል። ድሬዳዋ በተመሳሳይ እያጸዷቸው ነው። ዋብዬዎች አካሄዳቸው እጅግ መሰሪነት የተሞላው ነው። ፖለቲካውን ሁሉን ነገር እዛውታል። እያንዳንዱ ላይ እንትን እያሉ ወጣቱን እንትን እያሉ ነው እና ትንሽ ቢሆኑም የማሸበር ደግሞ አቅም አላቸው። የሆነ እንትን ፍራቻ ሰዎች ላይ መጨመር ያንን የማድረግ ብቃቱ አላቸው። ቴንኪው ሶሻል ሚዲያ መጣና እንደኛ አይነቱ መጣባቸው። ማይገፉት አለት ሆነባቸው። ይጋፋሉ። ከኛ ይተማሩ። ሀባሾቹን ግን ጭውጥ ነው የሚሉባቸው። የኛም አንዳንድ ዘገምተኞች እንደነኝ እንደ ሀባሾቹ ናቸው። ትናንትና ጣዖት ነው አንድ አምላክ ገባ ባወጣው አንድ እንትን የሆነ ጭንቅላት የሌለው አንገት የሌለው አንድ ባት እሱ የሚዘገንን ነው ካለ በኋላ መድዬ ምናምን ለነሱ አብረው የሚያሸረግድ እንደዛ ነው። እነኞቹ አሁን ጣዖት ነው ካለው በኋላ ና የኔ ጣዖት ነው ብለሃል አይደለ? አውሸው ና ጣዖት ነው ብለኸኛል አይደል አምላኬን። ከዛ አንበርክኮ ከኋላ አስደርጎ ሲያሰግደው አስባል። አንተ አፍህን ከፍታለህ ሚዲያ ላይ፣ እኔ በተግባር አሳያለሁ። እኔ ከፊት ሆኜ እመራሃለሁ። አንተ ከኋላ የሆነ ጣዖት ነው ብለህ ነበር አይደል? አንበረክካለሁ ብሎ ሲያስበረክክ አስባል። ማይድ ክርስቲያን ፕሊስ ይህንን ቪዲዮ ሼር ኮፒ ሊንክ እንድታደርጉልኝ ጠይቃችኋለሁ። ወንድማችን እፎይን በተመለከተ እነሱ 1 ሚሊዮን ሆነው ይጨፈጭፉታል፣ እኛ ደግሞ 100 ሆነን እንኳን ማገዝ እየቻልን አይደለም። ለምን እንደዚህ እንደሚሆን አይገባኝም። እባካችሁ በአጠቃላይ በእፎይ ዙሪያ ያሉትንና ራሱ እፎይን ጨምሮ ለማገዝ ምንም ነፍስ አይጠይቅም።
ደመነፍስ በቂ ነው። ሁሉም ሰው በየገባው ልክ ሊያግዝ ከስር ከስር ላይጠፋ ይገባል ብዬ አስባለሁ። ወንድማችን እፎይ የተለያየ የፌስቡክ አካውንት በስሙ ተከፍቷል። ነገር ግን ትክክለኛው የፌስቡክ አካውንቱ ይሄ ነው። የቴሌግራም ቻናሉም ይሄው፣ እንዲሁም ደግሞ የቲክቶክ ቻናሉ ዋናው ማለት ነው በተደጋጋሚ ሪፖርት ይደረጋል። ስለዚህ በተጠባባቂ አካውንቱ እየገባ እያገለገለ ነው የሚገኘው። ሁለቱንም አካውንቶች ኮፒ ሊንክና ፎሎ በማድረግ አብረን እንድንሆን እጠይቃችኋለሁ። ከነዚህ ወንድሞቻችን እህቶቻችን ዙሪያ መቼም ቢሆን ልንለይ አይገባም። በጸሎትም ጭምር እያገዝናቸው አገልግሎታቸውን መደገፍ መቻል ይጠበቅብናል። ከልባችሁ አታውጡት ይሄንን ንግግሬ። እፎይ አሁን አንተ ጋር ለመወያየት ነው የመጣሁትና እንኳን በሰላም አገኘሁህ። ትወያያለህ ከኔ ጋር? ቀጥል። መልካት ስራ መልካት ስራ ቀጥል። እኮ አንተ ጥያቄ ልጠይቅህና ከዛ ያን ጥያቄ ከመለስክልኝ እንወያያለን። አለዛ ካልመለስክልኝ ወጣት ስለሌለ ምን እንተረጋለን? ቀጥል። ከነብይ ትሻላለህ ብዬ ስለማስብ ቀጥል። ቀጣዩ እዚህ ጋር ፊደል እኔ አልሐምዱሊላህ ብዬ ጥፍ ያለውኝ እቺ አለ ያለችው ምን ትባላለች? እቺ ለምሳሌ ሐምዘቱል ቀጣ ነው ሐምዘቱል ወስል ለምሳሌ ቀጥል። እኔ እንደ ነብይህ ነኝ። ሳሂህ አልቡኻሪ 1913 ላይ መጽሐፍ ማንበብ ከማይችሉት መሀይሞች ነኝ። እዚህ ጋር ለምሳሌ አንተ ከላም አልዓረብ ዝም ብሎ አይሸመድድም እንዳማረኛ ማለት ነው። ፕሊዝ አታልቅስ። ስምህን ጠርቼ አልሐምዱሊላህ ብዬ አንብብ አልኩህ አይደለ? አል ማለት ምን ማለት ነው? ከዛስ እያልክ እንድትል ሳይሆን እንድታለቅስ ሳይሆን አሁን ሐዲስ ላይ ግባና አንብብ። ደጋግሞ ትሪክ ስትሰራ እየሰማሁ ስለነበረ ነው ዝም ያልኩህ ብዬ። ትችለኛለህ፣ ከኔ ጋር ትወያያለህ፣ አቅሙ አለ። ሁሌ እንደው ጉራ አይሰለቻችሁ። አጥቤ ጨምቄ አሰጣችኋለሁ። ሁላችሁንም ተሰብስባችሁ ገቡ። ኤንኤስ ቶፒኩ ላይ ግባ። ጉራውን ተውና ትፈስራለህ ወይንስ ሴቷ ትቀጥል? ሚዩትን አንሳ። ይኸውልህ ለምን ሚዩት ታደርገኛለህ? እንኳን ፉከራውን ተውና አሁን ቶፒኩ ላይ ገባ። አንተ እኮ ይኸውልህ አንተ ጉራ እኮ አየሁት። ለምሳሌ አንተ በር ዘግተህ በቃ ማጨብጨብ ብቻ ነው። ስለዚህ ሚዩት አታደርገኝ። በቃ እኔ እንደውየና ቶፒኩ ላይ ገባ። አታልቅስ። ቶፒኩ ላይ ገባ። ማልቀስ እኮ ያዝከው አንተ ነህ እኮ። ለምሳሌ እኔ እኮ ልንገርህ ልወያይ ነው የመጣሁት እንጂ አሁን አንተን ላዳምጥ አይደለም የመጣሁት። ስለዚህ የምትወያይ ከሆነ ልጠይቅህና ከዛም በኋላ ቀጥል። አውራ ተከፍቶልሃል። አሁን ስለ ቡኻሪ ሙስሊም እዛ ካታተድ እዚህ ጋር አልሐምዱሊላህ ያለው ሐምዘቱል ቀጣ ነው ሐምዘቱል ወስል ንገረኝ። እሺ ቀጥል። ቶፒኩ ላይ ስለ አንተ ስም አይደለም እኔ ስለ አንተ ስም ምን አገባኝ? አሁን ቶፒኩ ላይ ገባ። ነገርኩህ እኮ ይህችን ቃል እንኳን ማታውቅ ሰውዬ አሁን አንተ ከላም አልዓረብ አውቃለሁ ብለህ ሰው ቴንክ ዩ ከስሮንና ታብታብ እያደረግህ አልቅስ። በጣም ታሳዝን። ስለ አንተ ስም እኔ ምን አገባኝ? እኔ አልሐምዱሊላህ ማለት ድንጋይ ይመስገን ማለት ነው። እፎይ ሴት ልጅ በእስልምና ጎዶሎ ናት ብለሃል። ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሐነሁ ወተዓላ ቁርአናችን ላይ ሱረት መርየም አለይሂ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ። ኦኬ ቶሎ በል እሺ። ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው። ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ። እሺ ማርያምን ጨርሻለሁ። ይሄ እናመሰግናለን። በደንብ አስተዊ። በቁርአን ውስጥ ከመርየም ውጪ አንድ የሴት ስም ማምጣት አትችይም አንቺ። እኔ ግን በቃኝ እስክትይ ድረስ መሪ የሆኑ ነቢያቶች የሆኑ አገልጋይ የሆኑ አዛዥ የሆኑ ዳኛ የሆኑ ፈራጅ የሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ። አንቺ ግን አንድ ከቁርአን መስጠታችም መርየምን ጠይቃኛል። ለጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን። ላይ ከዛ በፊት ምን ብላ ነበር መሰለ? እኛ ጎዶሎ እንዳልሆነን አላህ መርየምን ጠቅሷል አለችን። which means ሙሐመድን ቀጥታ ነው የጠለዘችው ማለት ነው እህታችን። ያ የስ
ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለሁት። እናንተ ጎዶሎ ናችሁ ትሉናላችሁ። ምክንያቱም የእናንተ መጽሐፍ ቅዱስ ነው ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ እኛ አልሐምዱሊላህ እንደ እስልምና ሴትን የሚያከብር የለም። አዳምጫ ካዳምጥሽ እንዴት ይሆናል? አዎ ያከብርሻል። የሚያከብርሽ እንዴት ነው? ሱራ 4:34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ። ሱራ 4:20 ላይ እንደ ልዋጭ ዕቃ ይለውጥሻል፣ ስላከበረሽ ይለውጥሻል። ስላከበረሽ እስከ 4 ያገባብሽና ባሪያ ይደረበብሻል። ሱራ 4:3 ሱራ 22:6 ሱራ 7:29-30 ፈልገው ስለኔ አይደለም ስለ ራስህ ነው። እንዳከበረሽ እየነገርኩሽ ነው። ስለ ራሴ ግን ስለ ማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበረ። እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች። ማርያም ትጠቅሳለች ወይ በመጽሐፋችሁ አለች። በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ አላት፣ ማርያም ትባላለች። አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ። እከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ። እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንድ በይ። ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ። ሱራ 4:34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ሰጥሻለሁ። እንደገና ደግሞ አንቺ እንደ ቁርአን ሌቃ እንደምትለወጪ ሰጥሻለሁ። ሁለት ሴት ስም መጥቀሳችም አንቺ ዳኛ፣ ፈራጅ፣ አዛዥ የሆኑ ነብይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ። አንቺ አሰጭኝም። ሱራ 4:34 ፈትልኝ። ወጣች እንዴ? ወጣች። ፈለጋችሁ እኮ ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል። አይምሰላችሁ።